ፈይሳል ሊሳ ሰክሮ ሰፈር እየበጠበጠ ነው። ጎረቤቶቹ ደብድበዋል። መከላከያ ታርጋ ይሄዳል። ይቁኝስ ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ጠጥተህ ነበር? ቢጠጣስ ምን በራሴ የተባለው ነው ነገር እንጂ ያው ጨጓራ የራስ ነው። ብሰክር እኮ የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። የተለከፈ ውሻ እንግዲህ ወይ ይገደላል ወይ ነው ሕክምና የለው። ሰላም እንደምን አላችሁ ውድ አዲስ መረጃ ቤተሰቦች። የኢትዮጵያ ሕዝብ ዛሬ እጅግ አስደንጋጭና አሳዛኙን ዜና ሰምቷል። ታዋቂው አትሌትና የመንግስት ደጋፊ መሆኑን በይፋ በአደባባይ የሚገልጸው አትሌት በመኪና አደጋ ሁለት ሰዎች ላይ ጉዳት አድርሷል። አንደኛው በከፍተኛ ሁኔታ አጥንቱ ተሰብሮ እየታከመ ሲገኝ 16 ዓመት ታዳጊ ህይወት ደግሞ አሁን ማለፉ ተሰምቷል። አትሌት ፈይሳ ሌሊሳ ያደረገው ምንድነው? ጉዳቱ የደረሰው የት ነው? እነማን ላይ ደረሰ? የሚለውን በዝርዝር እንነግራችኋለን። ከዚህ ባዘለለ አትሌቱ ከሀገር ወጥቷል የሚሉ መረጃዎች በስፋት እየተሰራጩ ነው የሚገኙት። ይህን በተመለከተ ምን እየተባለ ነው የሚለውን በዝርዝር እንነግራችኋለን። አትሌት ፈይሳ ሌሊሳ ከዚህ በፊት ጠጥተህ ጎረቤት ትደበድባለህ፣ ትተኩሳለህ፣ ሰው ትረብሻለህ በሚል ለቀረበለት ጥያቄ የሰጠው መልስም አስደንጋጭ ነው። ዛሬ ድጋሚ መነጋገሪያ የሆነ ጉዳይ ነው። አትሌት ፈይሳ ከአነጋጋሪነቱና የሚሰጠው ሀሳብ በርካቶችን የሚያበሳጭና የሚያናድድ እንዲሁም ደግሞ የኢትዮጵያን የማይወክልና የማይመጥን ነው ከሚለው በዘለለ ከሞዴል ቀነኒ ህልፈትና ከአንዱዓለም ጎሳ ጋር ስሙ በተደጋጋሚ ይነሳል። ይህ ጉዳይ ምንድነው የሚለውንም በዝርዝር እንነግራችኋለን። ከዚህ በዘለለ የጠቅላይ ሚኒስትር አብይ አህመድን ጥሪ ተከትሎ ወደ ዘመቻ ስለመሄዱ ነዳጅ ተወዷል ብሎ ለኢትዮጵያ ሕዝብ ሀሳብ አስተያየት ሲሰጥ ለእርሱ የመለሰው ግራ አጋቢ ምላሽና ሌሎች ለእርሱ የተሰጡ ማስጠንቀቂያዎችን ጨምሮ እንዲሁም የመኪና አደጋው ከደረሰ በኋላ የሰጠውን አስተያየት አዲስ መረጃ ይዟል። ከሁሉም በፊት ግን ፖሊሶችን በሽጉጥ አስፈራርቶ አምልጧል፣ ከሀገር ወጥቷል መባሉን ተከትሎ የኢትዮጵያ ሕዝብ ማንም ከህግ በላይ ሊሆን አይገባም እንዲሁም ደግሞ ሌላውን በማስፈራራትና የበተረኝነትና ወይ ባለጊዜ ነኝነት በሚል መንፈስ ከህግ በላይ መሆን አይቻልም፣ መንግስት ለራሱ ሲል ካለበት አድኖ በቁጥጥር ስር ሊያውል ይገባል የሚሉ ጥሪዎች እየተላለፉ ነው። እናንተ ምን ትላላችሁ? እንዲህ አይነቱን ጉዳይ እንዴት ታዩታላችሁ? ሀሳብ አስተያየታችሁን አጋሩኝ። እኔ አሁን ይሰሙ አዳዲስ መረጃዎችን እንደዚህ ልንገራችሁ። ይሄ ናይል ብዙም ፍራቻ የለኝም፣ ግን ራስን ጠብቄ ነው የምለው። ስለዚህ የደህንነት ስጋቱ አሁንም አለ ማለት ነው። ራስን እየጠበቅኩ ከሀገር ለመውጣት ምናምን አታስብም እንዴ? ከሀገር እወጣለሁ። በዛን ሰዓት ታግዬ የመጣው ሰው ነው። አትሌት ፈይሳ ሌሊሳ ሁለት ሰዎችን በመኪና መግጨቱ ተሰምቷል። ሌሊት ነው አደጋ የተከሰተው። አደጋ የደረሰው ደግሞ አዲስ አበባ ከተማ ጀሞ ሚካኤል አካባቢ መሆኑ ተሰምቷል። ናሰው ሪል ስቴት አካባቢ በደረሰ በዚህ አደጋ ሁለት ልጆች ናቸው የተገጩት። አንደኛው ልጅ ከባድ ጉዳት የደረሰበት ሲሆን በአይሲዩ ሩም በከፍተኛ ሕክምና ክትትል ውስጥ እንደነበረ ተሰምቷል። አንደኛው ልጅ ደግሞ መጠነኛ ጥርስ ስብራት አጋጥሞት ሕክምና ላይ ነበር። ዛሬ ግን የ16 ዓመት ታዳጊ ህይወት ማለፉን ኢትዮጵያውያን በአሳዛኝ ሁኔታ ይህን ታሪክ ሰምተዋል። ለነገሩ እርሱም እዛ ግጭት ቦታ ያደረገው ግን አስደንጋጭ ነው ተብሏል። ሁለት ሰዎችን ገጭቶ የፖሊስ አካላት በቁጥጥር ስር ለማዋል ጥረት አድርገው እንደነበረ ተሰምቷል። እናም ማን እንደሆነ አላወቃችሁም አሳያችኋለሁ በሚል እንደዛትና የህግ አካላት ላይ ሽጉጥ አውጥቶ ማምለጡን የተሰማው። ታዲያ ግን ወዲያው ደግሞ ወደ ፌስቡክ ገጹ ላይ ገብቶ ያስተላለፈው መልእክትም ደግሞ በጣም ስሜት የሚነካና የሚያበሳጭ ነበረ። የመስከረም ልጆች መሬቱን እየረገጡ ይጨፍራሉ፣ ይህ አደጋ ነው ማናችሁም ላይ የሚደርስ ነው በሚል ፌስቡክ ላይ ከጻፈ በኋላ ሌላ ምንም አይነት ምላሽ አልሰጠም። እጅግ በጣም በሚያሳዝን ሁኔታ ከተገጩ ሰዎች መካከል እንግዲህ ቀደም ሲል እንደነገርኳችሁ አንደኛው 16 ዓመት ታዳጊ ህይወት ማለፉ ነው። ከዚሁ በፊት እንግዲህ አትሌቱ አንድ ጥያቄ ቀርቦለት ነበር ከዚህ ስርዓት አልበኝነቱና ከሚያራምደው ነገር ጋር በተገናኘ ግን የመለሰው መልስ ደግሞ መላ ኢትዮጵያንን የሚያስደነገጠ ነበር። አትሌቱ በቀድሞ በተዘጋው ኤልቲቪ ላይ ከቤተልሔም ጋር ቆይታ አድርጎ ነበር። እናም በዛም ትሰክራለህ፣ በዚህም ደግሞ ጎረቤቶችን እየረበሽክ ነው፣ የጎረቤት ሰውም ትማታለህ ተብሏል። ስለዚህ ጉዳይ ምን ትላለህ የሚል ጥያቄ ቀርቦለት ነበር። እሱም እንግዲህ የአስደንጋጭ መልስ ነበር እና ብጠጣስ ብሰክርስ የምጠጣው በራሴ ብር ነው ምን አገባችሁ ብሎ በይፋ ነበር እየተናገረው። እናም እንግዲህ አሁን ደግሞ ለብልጽግና ሰዎች ቅርብ ሆኖ አስተያየቱን እየሰጠና ድጋፍ እያደረገ መሆኑ ይታወቃልና አዲስ
አበባ ከተማ ውስጥ እንግዲህ አሁን ሰው ገጭቷል፣ ግን በይፋ ባይታወቅም ግን ከሀገር ወጥቷል የሚሉ ዜናዎችን በስፋት እየተሰሙ ይገኛሉ። ሀገር ውስጥ ቢሆን እንደሚያዝ ስለሚያውቅ አረሳስቼ ልምጣም ብሎ ዛሬ ረፋድ 4 ሰዓት ላይ ከሀገር ወጥቷል የሚሉ ዜናዎች በስፋት እየተሰሙ ነው። የአስደንጋጭ ነገርም ደግሞ ይሄ ጉዳይ ባለበት ሁኔታ እንዴት እንደዚህ ይደረጋል የሚሉ ድምጾች እየተሰሙ ነው። ግን አሁንና አዲስ መረጃ በትክክል ከሀገር ወጥቷል የሚለውን ግን ለማጣራት ያደረገው ጥረት አልተሳካም እስካሁን ድረስ። ከዛ ውጭ ግን ታዋቂው አትሌት ፈይሳ ሌሊሳ እጅግ አስደናቂ ወይም ደግሞ አስደንጋጭም የሚባሉ ሀሳቦችንና ማንነትም ያሉት ሰው ነው። ከዚህ ውስጥ አንዱ ከአንዱዓለም ጎሳ ጋር በተገናኘ ያደረገው ጉዳይ ነው። ታዋቂው አትሌት ፈይሳ ሌሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምጻዊ አንዱዓለም ጎሳ ላይ እየቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክትን አስተላልፏል። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሁፍ የአንዱዓለም እጮኛ ነበረችው የሞዴል ቀነኒ ቤተሰቦችን የወከለው ሊበን አዱኛ ባሰራጨው ቪዲዮ ላይ ለአባ ገዳዎች ጉዳዩን ሲያስረዳ የተጠቀመበትን ቋንቋና መንገድ አጥብቆ ተችቷል። በአማርኛ ፍትህ የምትጠይቅ ከሆነ ጎጃም ሄደ ጠይቅ ብሎ የተናገረው ነገር በርካቶችን ያስደነገጠ ያስቆጣና ምን አይነት አእምሮ ነው ያለው እንዲያስብል ያደረገ ነበረ። ፈይሳ ሌሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባ ገዳዎች ፊት ቀርበህ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ በባዕድ ቋንቋ ወይም አማርኛ ለማለት ነው መናገር ተገቢ አይደለም ሲል ተናግሮ በርካቶች እንግዲህ ፍትህ ቋንቋ የላትም ሲሉ ተናግሮ ነበረ። ፈይሳ ግን ጉዳይ ወደ ሽምግልና አባ ገዳዎች ከሄደ የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ ነው መነጋገር ያለብን፣ በሌላ ቋንቋ መናገር እውነትን ለመደበቅ እየተደረገ ያለ ሴራ ነው በሚል በአስደንጋጭ ሁኔታ ሀሳቡን ሰጥቶ ነበረ። አንዱዓለም እውነቱን ተናገር፣ ገድለ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እንቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱን መልእክት አስተላልፎ ነበር። አንዱዓለም እንግዲህ የቀነኒ ህልፈት በፊት በርካታ ከመጠጥ ጋርና የጭፈራ ቤት የመደባደብ ሽጉጥ የመተኮስ ክሶች የሚቀርቡባቸው ሰዎች እንደሆኑ ይታወቃል። ለዚህም እንግዲህ አንዱ ከጫላ ቡልቲሚ ጋር በሽጉጥ ተታኩሰው እንደነበረ የሚታወቅ ጉዳይ ነው። በኋላ በእርግጥ አርቲስት ጫላ ቡልቲሚ ፋኖ ነው ጥቃት የፈጸመብኝ የሚልም ሀሳብ አንስቶ እንደነበረ ይታወቃል። ነገር ግን አንዱዓለም በይፋ ወጥቶ ስለዚህ ጉዳይ ማብራሪያ ሰጥቶ እንደነበረ የሚታወቅ ጉዳይ ነው። አሁን እንግዲህ ይህ አትሌት ነው አሁን ለምን በአማርኛ አብራራ በሚል ጎጃም ሄደ ፍትህ ጠብቅ ሲባል የነበረው ሰው እንግዲህ የታዳጊውን ህይወት መንጠቁ የተሰማው። ከዛ ውጭ ግን ሌላ አነጋጋሪ ሀሳቦች ደግሞ አንስቶ ያውቃል አትሌቱ። ከዚህ በፊት ነዳጅ ተወዷል የሚለው ሀሳብ በስፋት ሲነሳ መኪና ገዝተ ስለ ነዳጅ መወደድ የሚጨነቅ ሰው ይኖራል ብዬ አላስብም። ስለዚህ ምንም ነገር አታመጡም በሚል ደግሞ የኢትዮጵያ ህዝብ ነዳጅ ጭማሪው ጠንካራ ሆኗል ወይም ደግሞ ከፍ ብሏል በሚል ላነሳው ሀሳብ አስተያየቱን የሰጠው ፈይሳ ሌሊሳ ወደ ግንባርም እንግዲህ በሰሜኑ ጦርነትም ዘምቻለሁ የሚል ፕሮፓጋንዳ ሰርቶ እንደነበር ይታወቃል። አትሌት ፈይሳ ሌሊሳ የጠቅላይ ሚኒስትሩን ጥሪ ተከትሎ ሀገሬን ለማዳን ወደ ግንባር ዘምቻለሁ ብሎም በይፋ ተናግሮ የነበረ ሰው ነው። የጠቅላይ ሚኒስትሩ ውሳኔ ትክክል ነው ያለው አትሌት ፈይሳ በዚህ ሰዓት ሀገራችን ላይ የተቃጣውን ችግር ልክ አባቶቻችን ባድዋ እንዳደረጉት እኔም በግንባር ሄጄ የሚጠበቅብኝን እወጣለሁ ማለቱን ተናግሮ ነበር። በነገራችን ላይ ፈይሳ ከውጭ ሀገር ሲመጣ ወደ ኢትዮጵያ የመጣው ኦክቶበር 20 2018 እንደነበረ ይታወቃል። በዛ ጊዜ እንግዲህ አቀባበል ተደርጎለታል። አትሌት ፈይሳ ሌሊሳ እንደ አውሮፓውያኑ አቆጣጠር በ2016 በብራዚል ከተካሄደው የሪዮ ኦሎምፒክ በኋላ ነበር የመጣው። በዚህም እንግዲህ የቀድሞ ፕሬዝዳንት ሳህለወርቅ ዘውዴና ጠቅላይ ሚኒስትር አብይ አህመድ በቤተ መንግስት ተቀብለው አነጋግረውታል። ከዛ በኋላ እንግዲህ የጠቅላይ ሚኒስትር አብይ አህመድ ቁጥር 1 ደጋፊ መሆኑ ሲገለጽ፣ በርካቶች ግን የዚህ ብቻ አይደለም በዚህ መንግስትን ደጋፊ ስም መንግስትንም ሌላ ስም የሚያሰጥና ለአንድ ወገን የወገነ ነው በሚያስብል መልኩ ይህን ነገር አቢዩዝ ለማድረግና ሌላ ወንጀሎችን ለመስራትም እየተጠቀመበት ስለሆነ መንግስት ለራሱ ሲል ይህን አትሌት አንድ ነገር እንዲያደርገው ወይ ከድርጊቱ እንዲያስቆመው ያስፈልጋል። ምክንያቱም አንደኛ የኦሮሞ ህዝብ ጨዋና ለሰው ወዳድ መሆኑ እየታወቀ እርሱ ግን ማህበረሰብን የሚሳደብ የሰው ነፍስም የሚያጠፋ ነው። እናም በዚህ በአንድ ሰው ስም ምክንያት የአንድ ማህበረሰብ ስም በሙሉ ሊወገዝ ወይም ሊጠፋ ስለማይገባ ስነ ስርዓት ሊይዝ ይገባል የሚሉ ሀሳቦች እየተነሱ ነበር። ከዛ ውጭ ግን ከዚህ በፊት አንድ ማስጠንቀቂያ ደግሞ እርሱን በተመለከተ ወጥቶ ነበር። እሱን ላጋራችሁ።
ከዚህ በፊት ጥር ላይ አትሌት ፈይሳ ሌሊሳን በተመለከተ በማህበራዊ ሚዲያ አንዳንድ ማስጠንቀቂያዎች ወጥተው ነበረ። እንደው ምንድነው የሚሉት ወዳጆቹ ቢመክሩት ጥሩ ነው፣ ረጋቢል መስመር እያለፈ በተደጋጋሚ የሚናገራቸው ነገሮች ዋጋ ሊያስከፍሉት እንደሚችሉ የተረዳ አይመስልም በሚል ጥሪ ቀርቦ ነበር። በእግሩ ያገኘውን አነስተኛ ውጤት በጭንቅላት ማመዛዘን ተስኖታል። ትንሿን ዝና አፈር ደሜ እያበላ ነው። የሚያስተላልፋቸው መልእክቶች የብስለት ደረጃው ዝቅተኛ መሆኑን የሚያሳዩና ሌሎችን የሚረብሹ፣ የሚያንቋሽሹ፣ የሚያበሳጩና ምቾት የሚነሱ ናቸው። ስለዚህ ይህን መናገሩ በራሱ ስለሱ ምንም ዝቅተኛ ሰው ስለመሆኑ ማይረባ ስለመሆኑ በዘለለ ሌላ የሚጨምሩት ነገር የለም በሚል ሐሳብ ተሰጥቶ ነበረ። ከዚህም ደግሞ የእብሪት ውድቀቱ ቅርብ ነው፣ ከመጻፍና ከመናገር በፊት ግን ለማሰብ መሞከር ያስፈልጋል በሚል ተቾች ሐሳብ አስተያየቶችን እየሰጡት ነበር። አሁን የተናገሩትም አልቀረ የሰው ሕይወትና አካል ላይ ከፍተኛ ጉዳት በማድረስ እንግዲህ የኢትዮጵያ ማህበራዊ ሚዲያን ጉዳዩን ህዝቡ ለፖሊስ ሪፖርት እንዲያደርግና ይህ ነገር መልክ እንዲይዝ በማሰብ ጥያቄያቸውን እንዲያቀርቡ እያደረጉ ነው የሚገኙት። በነገራችን ላይ ፈይሳ ሌሊሳ የሚታወቀው እንግዲህ በ2016 በቶኪዮ የህዋትን አመጽ በነበረ ጊዜ የቄሮ ምልክትን እጅ በማጣመር ሐሳቡን ገልጿል፣ ተቃውሞውን ማለት ነው። እዛው ብራዚል በዛም ነው የታወቀው እንጂ በአትሌትነት ደረጃ 2 ሜዳሊያዎች ናቸው የሚታወቁ ሜዳሊያዎች አሉት። የሆነቱን ለመናገር እነዚህኞቹ ደግሞ የመጀመሪያው 2016 እንደነገርኳችሁ ሪዮ ዲ ጄኔሮ በኦሎምፒክ ጊዜ የብር ሜዳሊያ ወጥቷል። ግን ከብሩ በዘለለ ያን ምልክት ማሳየቱ ጀግና ተደርጎ እንዲቆጠር አድርጎታል። ከዛ ውጪ በ2011 በዴጉ የወርልድ ሻምፒዮንሺፕ በማራቶን ነሐስ አምጥቷል። ከዚህ የዘለለ እንግዲህ ወርቅም ኖሮት የማያውቅም። ማራቶንም እንግዲህ የምርጥ ሰዓቱ የሚባለው በ2012 2:04:52 ነው እና ቀነኒሳ በአትሌቱ ዘርፍ አሁንም ድረስ በገፉበት ሁኔታ በ41 ዓመታቸው እርሱ ግን አሁን ላይ 36 ዓመቱ ነው። ገና የሚሮጥበትን ጊዜ እንኳን አልጨረሰም። ግን ወደ ፖለቲካ በመግባት እጅግ አስቀያሚ የሚባሉ ወይ ደግሞ ሌላው ማህበረሰብ የሚያስቀይሙ አስተያየቶችን በስፋት ሲሰጥ ከርሟል። አሁን እንግዲህ መጨረሻው እንደዚህ ሆኗል። የኢትዮጵያ ሕዝብ ግን ፍትህ ያስፈልጋል፣ እውነታውን ደግሞ ፖሊስ ለህዝቡ ማሳወቅ አለበት በሚል ሐሳብ አስተያየት እየተሰጠ ነው። አዳዲስ መረጃዎች የሚወጡ ከሆነ እመለሳለሁ። ለአሁኑ ግን ያስኩላችሁ ጉዳይ ይመስላል።